እሱን የወለደች ማህፀን እስኪባል ድረስ ነው የደረሰችው። ገባችሁ? እናቴ እኔ ቀና ብዬ እንኳን አይቻት ማላቀው የኔ በታቾች እንኳን አንድ መልስ እንዲሰጧት እማልፈልገዋ እናቴ በህይወቴ አንዲት መልስ እንኳን እሷን የሚያስቀይማት ነገር ተናግሬ አላውቅም። በስህተት የማይሆን ቃላት አንድ ቀን ተናግሬያት አመቱ ሙሉ አንብቼ ይቅርታ ነው ደጋግሜ የጠየቅኳት። ለምን? እናት ናት። በቃ ስለማይገባት እሷ ክብር፣ እንክብካቤ፣ ፍቅር ብቻ ስለሚገባት ግን አብርሃም በሚያሳየው በህይወቱ ምክንያት ግን እናቴ ተሰድባለች። ከዚህ በፊት ጋሽዬ አባቴ ተሰድቧል። ያ ነገር ስለማንፈልግ ዛሬ ላይ ወደ ሚዲያ ብትሉ በመልካም ነገር እንጂ በማይሆን ነገር እንዲመጡ አልፈልግም። እኔ አንደኛዬ ክብሬን ጥያለሁ ብዬ ነው ሚዲያ ላይ እንደዚህ ይሆንኩኝ ያለሁት ማለት ነው እንጂ ሁላችንም የራሳችን የሆነ የማይነካ ነገር አለን። ሁላችንም ህይወታችን ላይ ስንኖር ዛሬም ላይ ደግሞ በቃ ቤተሰብ ሲነካ ያመኛል። ቤተሰብ በጣም ይቅርታ ይሄንን ስል ሁላችሁ መልካም ሰዎች አላችሁ፣ ከምላችሁ ትረዱ ሰዎች አላችሁ። እናንተን አላልኩም እኔ እና ዛሬም ላይ ሩታ ባጠፋችሁ ጥፋት መላው ቤተሰቧ ነው ብዙ ነገር እየተባለ ያለው፣ በጣም ብዙ ነገር። ሩታ እኔ ሞቼ ሌላው ይኑር ካለች ቤተሰብ ለምን? ልጅ ለምን? እናንተ ባያችሁት ብቻ በራሷ ድርጊት በሆነችው በመታቀርብላችሁ ነገር ብቻ ለምን አትናገሯት? ቤተሰብ ምን ያርግ? በጣም ይቅርታ ስለተሰማኝ ነው። ይሄን ጊዜ በጣም ስጠብቀው ነበር። እሱ ወደ ማንነቱ ሲመለስ አወራዋለሁ ብዬ ያሰብኩት ነገር ነው። ይሄን ዛሬ ለእናንተ ማወራው ማለት ነው። እና እነሱ ትክክል ናቸው፣ ትክክል እየሰሩ ነው፣ ወጣቶቹ ልክ ናቸው እያልኩ አይደለም። ግን ለብዙዎች መኖር እነሱ መሞትን ከመረጡ ምን ታረጉታላችሁ? ምንም አታረጉትም።